የሻዕቢያ ሰዎች የህልውናቸውን አደጋ አድርገው የሚስሏቸው የኢትዮጵያ ባለስልጣናትም በመፈንቅለ መንግስት ሙከራ የሚከሷቸው የህወሓት አመራሮችም ድርጅታችን እያፈረሰ ነው የሚሏቸው እና አሜሪካና አውሮፓ ግን የአፍሪካ ጠንካራው የጦር ጀነራል የሚሏቸው ጀነራል ጻድቃን ገብረትንሳኤ በምንስ ምክንያት በአስመራ በአዲስ አበባና በመቀለ ሰዎች በተመሳሳይ ተከሳሽ ሆኑ የሚለው ጉዳይ እንመረምራለን። ስፖንሰሮቻችን ራዲካል አድቫንስ ተንቀሳቃሽ ክሊኒክና ሮዳስ ኮምፒውተር መቀለ በማመስገን ወደ ጉዳያችን ዘልቀናል። ጀነራሉ ማናቸው የሚለው ጥያቄ ከመመለሳችን በፊት የዓለማችን መገናኛ ብዙሃን በምን ይገልጿቸዋል የሚለው ጉዳይ በተወሰነ እናንሳ። ቢቢሲ በአንድ ዘገባው ጀነራሉን ሲገልጽ ከትግራይ ኃይሎች ጀርባ ያለው ሞተር በማለት ይገልጻቸዋል። አሌክስ ዲዋል ደግሞ እሱ የአፍሪካ የትውልዱ ምርጥ የጦርነት ስትራቴጂስት ነው ይላቸዋል። ፈረንሳዊ ጋዜጠኛ ሬኔ ሌፎርት ደግሞ በውትድርና በሁሉም ደረጃዎች ያለፈ እጅግ የተረጋጋ ሰው ነው ይላቸዋል። በአንጻሩ ግን በኢትዮጵያ ሚዲያዎች ከወራት በፊት ጀነራሉ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ከወደ አሜሪካ ሆነው የመፈንቅለ መንግስት ሙከራ አድርገው እንደነበር ያነሳሉ። በእርግጥ ይህ ዜና በተሰራጨበት ሰሞን ጠቅላይ ሚኒስትሩ መፈንቅለ መንግስት ተሞክሮ እንደነበር መግለጻቸው የሚታወስ ሲሆን ይህ ክስ የመጣው ከዚህ በኋላ ነው። በርካታ ሚዲያዎችም ጀነራሉ ከነ ልደቱ አያሌውና ገዱ አንዳርጋቸው ጋር በመሆን በአሜሪካ የመፈንቅለ መንግስት ሙከራ አድርጓል የሚሉ ክሶች ናቸው። የኤርትራ ባለስልጣናት ደግሞ ጀነራል ጻድቃንን ይጠሏቸዋል ብቻ ሳይሆን እጅግም ይፈሯቸዋል። ሰውየው ከኤርትራ አክቲቪስቶች ጥርስ አይወጡም። ባለፉት ቀናት እንኳን በትግራይ ጦርነት ወቅት የትግራይ ህዝብ ትግልን ከደገፉና ካነሳሱ ሚዲያዎች አንዱ የሆነው አሰና የተባለ የኤርትራውያን ቴሌቪዥን ጣቢያ በሰበር ዜና አንድ ዜና አሰራጭቶ ነበር። ጀነራል ጻድቃንና አቶ ጌታቸው ረዳ የኢትዮጵያ መንግስት የአሰብ ወደብን በኃይል ለመውረር በሚያደርገው እንቅስቃሴ ተስማምተዋል የሚል ሰበር ዜና ተዘምቶባቸው ነበር። ጀነራል ጻድቃን ግን ይህንን ወንጀላ በድምጽ ወያነ ቴሌቪዥን ጋር በነበራቸው ቆይታ ውድቅ አድርገውታል። ሰበር ዜናው ምንም አይነት መሰረት የለውም ማለታቸው የሚታወስ ነው። የኤርትራ የደህንነት ቢሮ የሚያንቀሳቅሳቸው የኤርትራ ገጾች የጀነራል ጻድቃንን ስም በማጠልሸት ተጠምዷል። ይህ ብቻ ሳይሆን በትግራይም ስማቸው ሳይነሳ አይውልም። በተለይም ለሁለት በተሰነጠቀው ህወሓት መካከል ባንዱ ማለትም ጉባኤ ባካሄደው ህወሓት ቡድን ድርጅታችን ለማፍረስ እየሰራ ያለው ጀነራል ጻድቃን ነው በሚል ለህብረተሰቡ በየስብሰባዎቹ እየተነገረው ይገኛል። በእርግጥ ይህ ለመገናኛ ብዙሃን ጆሮ የደረሰ ጉዳይም ነው። በኢትዮጵያ የማይታመኑት በኤርትራም የህልውና ስጋት የሆኑት በህወሓትም በአፍራሽነት የሚከሰሱት ጀነራል ጻድቃን ገብረትንሳኤ ለመሆኑ ማን ናቸው? ውልደታቸው ከወደ ግሎ መኸዳ እድገታቸው ደግሞ ወደ ራያ ጨርጨር የሆኑት እኚህ ሰው የአዲስ አበባ ዩኒቨርሲቲ ትምህርታቸውን አቋርጠው ወደ ትጥቅ ትግል የገቡት በ1968 ላይ ነበር። ጀነራሉ ባላቸው የመተንተን አቅምና የድርጅታዊ አወቃቀር ዕውቀት የበርካታ ታጋዮች እምነት እንዲጣልባቸው መሆኑ ጋር ተያይዞ በአውሮፓውያኑ 1980 ላይ በዘመቻዎች የሚከበሩ አንደኛው የጦር አዛዥ እንደሆኑ እንዳስቻላቸው አሌክስ ዲዋል ቢቢሲ ላይ ባሰፈረው ጽሑፍ ይገልጻል። ህወሓት 1983 ዓመተ ምህረት ላይ አዲስ አበባን ሲቆጣጠር የህወሓትን 100 ሺህ የሚጠጋ ሰራዊት በመምራት አዲስ አበባ የገቡት ጀነራል ጻድቃን ገብረትንሳኤ ናቸው። ህወሓት አዲስ አበባን ከተቆጣጠረ በኋላ በሂልተን ሆቴል አካባቢ በሚገኝ አንድ የእንግዳ ማረፊያ እንዲያርፉ የተደረጉት ጀነራል ጻድቃን ገብረትንሳኤ ከ15 ዓመት በኋላ አንሶላ ባለው አልጋ ለመጀመሪያ ጊዜ እንደተኙ ይነገራል። በቀጣዮቹ ጀነራል ጻድቃን የኢትዮጵያን ጦር በማዘመንና በማዋቀር ያሳለፉ ሲሆን ከዚያም የሀገሪቱን ጠቅላይ ኢታማጆር ሹም ማዕረግ አግኝቷል። ለ10 ዓመታትም የጦር አዛዦች የበላይ በመሆን አገልግሏል። ጀነራሉ በጠቅላይ ኢታማጆር ሹም ማዕረግነታቸው ወቅት ባልተገባ የብሔር ስብጥር ትችት የሚቀርብባቸው የነበሩ ቢሆንም እሳቸው ግን በአንድ ወቅት ከዋልታ ቴሌቪዥን ጋር በነበራቸው ቆይታ ይህንን የብሔር ስብጥር ለማድረግ በሚል አቅም ያላቸው የትግራይ ጀግኖችም ወደ ኋላ እያስቀረን ከሌሎች ብሔር ብሔረሰቦች ስናሰባጥር ነበር በማለት ጀነራል ሰዓረ መኮንንን ኮሎኔል አድርገን ጀነራል ብርሃኑ ጁላን ወደ ጀነራልነት ያመጡበት ምሳሌ አንስቷል። ጀነራል ጻድቃን ገብረትንሳኤ የሐየሎም አርአያና የበርሀ ሻዕቢያ አድናቂ ናቸው። የጀነራል ጻድቃን ገብረትንሳኤ ጉዞ ቀጠለ። ወደ ትምህርት ዓለምን በመመለስ በዩናይትድ ኪንግደም ኦፕን ዩኒቨርሲቲ የድህረ ምረቃቸውን በቢዝነስ አድሚኒስትሬሽን ዘርፍ ተከታትሏል። በወቅቱ መምህራቸው የነበሩት ፕሮፌሰር ግራይሜ ሳልማን ስለ ቀድሞ ተማሪያቸው ሲናገሩ በተለምዶ የጦር ጀነራል ተብለው ከሚታወቁት የተለዩ ናቸው። ዝምተኛ፣
አዳማጭ፣ አሰላሳይና አእምሯቸው ክፍት የሆኑ ነገር ግን ጠንካራነትን የሚንጸባረቅባቸው ናቸው በማለት ምስክርነታቸው ሰጥተው ነበር። የተለያዩ መጣጥፎች እንደሚያሳዩት ጀነራል ጻድቃን ገብረትንሳኤ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ አደጋ ናቸው የሚል አቋም የነበራቸው ቢሆንም በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ይህ ሐሳብ አልተገዛላቸውም። 1990 ላይ ጀነራሉ እንደፈሩት ኢሳያስ ኢትዮጵያን ወረረ። ጀነራሉም ጦራቸውን አዘጋጅተው ገጠሙ። የጀነራል ጻድቃን የነበረው እቅድ ወደ ኤርትራ መዲና አስመራ መገስገስ ነበር። ነገር ግን የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ዘመቻው እንዲቆምና የኢትዮጵያ የጦር ዓላማ ኤርትራን በማሸነፍ ተሳክቷል አሉ። ከጦርነቱ ማግስት በህወሓት የፖለቲካ አቅጣጫ እንዲሁም ከጦርነቱ ዓላማ ጋር በተያያዘ ህወሓት ለሁለት ተሰነጠቀ። የ1993 ሕንፍሽፍሽም ተፈጠረ። ጀነራል ጻድቃን ከህወሓትም ከጠቅላይ ኢታማጆር ሹምነታቸውም ተባረሩ። ለዘመናት ማንነታቸው ከገነባው ጦር በድንገት ከ35 ዓመታት በኋላ ተባረሩ። በህወሓት አመራሮች አንጃ ተብለው ሲገፉ፣ በደህንነት ኃይሎችም በአይነ ቁራኛ ሲገቡ ጀነራል ጻድቃን እንደ ግለሰብ ህይወትን ለመላበድ እንደከበዳቸው ይገለጻል። በአንድ ወቅት ለአዲስ አድማስ በሰጡት ቃለ መጠይቅ ያ ሁሉ እጀባና ኮብራዎች የነበሩኝ ሰውዬ ልጄን ከትምህርት ቤት ላመጣ ሴንት ጆሴፍ ትምህርት ቤት በታክሲ ሄድኩ። ልጄን አወጣሁትና ታክሲ ስጠብቅ ወረፋው አደናገረኝ። ህፃኑ ልጄም ፀሐይ ሲመታውና ግፊያው ሲያስደነግጠው አባዬ ምን በድለን ነው ህወሓት የምትቀጣን አለኝ። ይህ አባባል ነው ልቤ ያደማው ብለው ነበር። በመጨረሻ ግን የዩኤን ሰላም አስከባሪ ኃይል በደቡብ ሱዳን ላይ ኃላፊ አድርጎ ቀጠራቸው። ያውም በበርካታ ዶላር። የደቡብ ሱዳን ጦር አማካሪም በመሆን ደህና ብር ሸቀሉ። አዲስ አበባ ተመልሰውም በቢዝነሱ ዓለም ተንቀሳቀሱ። በትግራይም የራያ ቢራን ፋብሪካ ያቋቋሙ ሲሆን በሆርቲካልቸር ቢዝነስም በስፋት በራያ ላይ ተሰማሩ። በአንበሳ ባንክም የቦርድ ሰብሳቢ ሆኑ። በዚህ መሃል በ2010 ጠቅላይ ሚኒስትር አብይ አህመድ ወደ ኢትዮጵያ መንበረ ስልጣን ከቻሉ 3 ዓመታትም አለፉ። በዚህ ወቅት ጀነራል ጻድቃን ገብረትንሳኤ የጠቅላይ ሚኒስትሩ ደጋፊ መሆናቸውን ገለጹ። ይህ ከቀድሞ የህወሓት ባልደረቦቻቸው ዘንድ ትችት ቢያስተናግዱም ጀነራሉ ግን ከጠቅላይ ሚኒስትሩ አብሬ ለመስራት ዝግጁ ነኝ አሉ። በዚህ መሃል በጠቅላይ ሚኒስትር አብይና በህወሓት አመራሮች መካከል ያለው ቅሬታ እየተካረረ ሲሄድ ጀነራሉ በሽምግልና ስራ ላይ ገቡ። ጠቅላይ ሚኒስትሩን ከትግራይ ህዝብ ጋር መጣላት እንደማያዋጣና መዘዙ ብዙ እንደሆነ ጀነራሉ ቢገልጹላቸውም ጠቅላይ ሚኒስትር አብይ አህመድ ግን በስቲክ ኤንድ ካሮት የማይገዛ የለም፣ በገንዘብና በኃይል የማይንበረከክ የዓለም ህዝብ የለም እንዳሏቸው በአንድ ቃለ መጠይቅ ላይ ተናግረው ነበር። ጀነራል ጻድቃን የጸረ ተጋሩ ዘመቻው እየጎለበተ ሲመጣ ግን አቋማቸውን በዋልታ ቴሌቪዥን ቀርበው እንዲህ አሉ። አሁን እየሆነ ያለው ነገር ወደ ህዝቡ የሚያነጣጥር ከሆነ ከህዝብ ጎን ሆኜ እታገላለሁ አሉ። ወደ መቀለም ከተሙ። በትግራይ ጦርነቱ ሲከፈትም ታዲያ ጀነራሉ ከህወሓት አመራሮች ጋር ያላቸውን ልዩነት ወደ ጎን በመተው ጦርነቱን ለመመከት ወደ ትግሉ ተቀላቀሉ። በህዝባቸው ላይ እየደረሰ ያለውን አሰቃቂ ግፍና ጭፍጨፋ ያስደነገጣቸው በርካታ የትግራይ ወጣቶችም ትግሉን ለመቀላቀል ተመሙ። ወጣቶች ሳይሆኑ በእድሜ የበለጸጉ እንዲሁም ከህወሓት ጋር ተጣልተው የነበሩ የቀድሞ አባላቱም ወደ ትግሉ ተቀላቀሉ። እነ ዶክተር ሙልጌታ ገብረሕይወት ጫልቱና አቶ ተወልደን መጥቀስ ይቻላል። የኢትዮጵያ መንግስትም በትግራይ አመራሮች ላይ የእስር ትዕዛዝ ሲያወጣም የጀነራል ጻድቃን ስምም በመዝገቡ አካቷል። ጦርነቱ የመመከት ትግል በትግራይ ሰራዊት ስም ነው። ሰራዊቱ ሁሉንም ያካተተ ነው የነበረው። ጀነራል ጻድቃንም ወደ ሴንትራል ኮማንድ አባል እንዲገቡ ተደርጓል። የትግራይ ሰራዊት ጀነራል ጻድቃንና በጦርነት ጥርሳቸው የነቀሉ ሌሎች ጓዶቻቸው ከነ ጀነራል ታደሰ ወረደና ሌሎች ጋር በመሆን በሚያወጡት እቅድ በኤርትራና በኢትዮጵያ ሰራዊት የሚመጣን ከበባ እየበጣጠሰና እየደመሰሰ መውጣት ቻለ። በወርሃ ግንቦት ጀነራል ጻድቃን ለትግራይ ሚዲያዎች ከትግራይ በረሃዎች በሰጡት ቃለ መጠይቅ ተጋጣሚዎቻቸውን ለማሸነፍ የሚያስችል ቁመና ላይ እንደሚገኙ ተናግረው ነበር። ከአንድ ወር በኋላ ማለትም በወርሃ ሰኔ 11 ላይ በጀግናው ራስ አሉላ አባነጋ የተሰየመ ዘመቻ በመክፈት ሰኔ 21 ቀን መቀለን መቆጣጠር የተቻለበት ሁኔታ የትግራይ ሰራዊት ፈጠረ። የኤርትራ ሰራዊትም በአንድ ቀን ከተንቤን ወደ ራሱ ድንበር ሸሸ። የትግራይ ሰራዊትም ጉዞውን ወደ መሃል ሀገር አደረገ። ከወራት በኋላ ግን ሰራዊቱ ከደብረ ሲናም ከደባርቅም ተመለሰ። በወቅቱ ለዘ ኤሌፋንት ጀነራል ጻድቃን ሲናገሩ ፖለቲካዊ ስራችንና ወታደራዊ እንቅስቃሴያችን አብሮ አልተጓዘም፣ ዓለምም ክዶናል። ለኛ ቃላት ነበር ሲሰጠን የነበረው፣ ለጠላቶቻችን ግን የጦር መሳሪያ ነበር ሲያስታጥቅ የነበረው ብለው በምሬት ተናግረው ነበር። የትግራዩ ጦርነት በፕሪቶሪያው ስምምነት የተኩስ አቁም ስምምነት ሲደረግም ከትግራይ ወገን ከነበሩት 7 ተደራዳሪዎች መካከል አንዱ ጀነራል ጻድቃን ገብረትንሳኤ ናቸው።
የትግራይ ጊዜያዊ አስተዳደር ሲመሰረትም ጊዜያዊ አስተዳደሩን የሚቆጣጠር አማካሪ ካውንስል መቋቋም አለበት የሚል ሐሳባቸውን በድምጽ ተሸንፈዋል። በዚህም ምክንያት ጊዜያዊ አስተዳደሩ ተጠሪነቱ ለፌዴራል መንግስቱ ሆኗል። ጄኔራሉ ወደ ጊዜያዊ አስተዳደሩ የስልጣን ቦታ የተወከሉት ሰራዊቱን በመወከል አይደለም፣ ጂኤስቲኤስ ማለትም የትግራይ ምሁራንና ባለሙያዎች ማህበር በመወከል ነው። ምክትል ፕሬዝዳንትም ሆኑ ጄኔራል ጻድቃን ጊዜያዊ አስተዳደሩ ከተቋቋመ ወዲህም ያቺ አማካሪ ካውንስል ይቋቋም የምትለው ሐሳብ ወደ ጠረጴዛ መጥቷት። በዚህ ወቅት ነው እንግዲህ ከህወሓት ሰዎች ጋር የተጋጩት ይባላል። የህወሓት አመራሮች ይህ አማካሪ ካውንስል የህወሓትን ስልጣን የሚነጥቅና የሚወርስ ነው በማለት ውድቅ አድርገውታል። ወደዚህ ምክር ቤትን የሚተካው ካውንስልም ህወሓት ተወካዮችን አልክም ብሏል። የህወሓት አመራሮችና ጄኔራል ጻድቃን ገብረትንሳኤ የሚሳሳቡበት ሌላኛው ጉዳይ ከዩኤን ጋር በመተባበር እየሰሩት ያሉት የሲቪል ሰርቪስና አስተዳደር መዋቅራዊ ለውጥ የሚለው ፕሮግራም ሲሆን ይህ የመንግስትና የድርጅትን ስራ ይለያል የተባለለት ፕሮግራም ጄኔራሉን የአሜሪካ ተላላኪ እያስባላቸው ይገኛል። እሳቸው ግን ጥርሳቸውን ነክሰው ይህች ስራ የጊዜያዊ አስተዳደር ስልጣናቸው ከማብቃቱ በፊት ሊያሳኳት የፈለጉ ይመስላሉ። በእነዚህ ምክንያቶች ይመስላል ጄኔራሉ አሁን ላይ ምርጫ ቦርድ ህገወጥ ያለውን ጉባኤ ባካሄደው ቡድን በየመድረኩ የስም ማጥፋት ዘመቻ የተከፈተባቸው እየተባለ ነው። በቅርቡ በመቀለ በተካሄደው መድረክ እንኳን የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የጄኔራል ጻድቃን ስምን በመጥራት እሱ ደሴና ኮምቦልቻ ስንደርስ ከማን ጋር ነው የምንደራደረው ሲል እኔ ግን እንደራደር እያልኩ ነበር ሲሉ ተሰምቷል። በእርግጥ በወቅቱ የክልሉ መሪ ዶክተር ደብረጽዮን እንጂ ጄኔራሉ አልነበሩም። በሴንትራል ኮማንዶም ጄኔራሉ ከአባልነት የዘለለ ስልጣን አልነበራቸውም። ደግሞም ዶክተር ደብረጽዮን በወቅቱ ውጊያው እንዳለቀና የኢትዮጵያና የኤርትራ መሪዎች እጃቸውን ስጡ ያሉበት ወቅት ነው የነበረው። እነዚህና ሌሎች ተደማምረው በጄኔራሉ ላይ ዘመቻ ስለመከፈቱ የሚያመላክቱ ናቸው። ለዚህም ጊዜያዊ አስተዳደሩም ይህንን ለመሸፈንም በሚመስል መልኩ ጊዜያዊ አስተዳደሩም በትግራይ አመራር መካከል ተፈጥሮ ያለው ችግር በህወሓት ከፍተኛ አመራሮች መካከል እንጂ በህወሓትና በጊዜያዊ አስተዳደሩ መካከል አይደለም የሚል መግለጫ ያወጣው። በእርግጥ ጊዜያዊ አስተዳደሩ ከተቋቋመ 2 ዓመት ሊሞላው እየተቃረበ ነው። በዚህ ጊዜ ከጄኔራል ጻድቃን በርካታ ስራዎችና ለውጦች ጠብቀው የነበሩ በርካቶች የጠበቁትን እንዳላገኙ በመግለጽ ጄኔራሉን የሚተቿቸው በርካቶች ናቸው። በአጠቃላይ ጄኔራል ጻድቃን ቀጥተኛና ቅን እንደሆኑ እነ ዘሐበሻም እሳቸውን ለመውቀስ በጻፉት ጽሑፋቸው ነገረ ወድ ገብረትንሳኤ በሚል መጣጥፋቸው ከትበውታል። የአሜሪካ ጋዜጠኞች ጄኔራል ጻድቃንን ለአድማጮች ሲያስተዋውቁ የአፍሪካው ጠንካራ ብርቅዬ ጄኔራል በማለት ነው። በኢትዮጵያ ሚዲያዎች ግን እምብዛም አይታመኑም። በሻዕቢያ ሰዎች ግን እጅግ ይጠላሉ። በህወሓት አመራሮች ደግሞ እንደሚሰጉ እየተመለከትን እንገኛለን። ጄኔራሉ ማን ናቸው ለሚለው ጉዳይ በወፍ በረር እንዲህ ቃኘ ናቸው። ኦን ታይም ሚዲያን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ስፖንሰሮቻችን ራዲካል አድቫንስ ተንቀሳቃሽ ክሊኒክ እና ሮዳስ ኮምፒውተርስ ናቸው።